الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. بعد السلام عليكم ورحمة الله وبركاته. يتكبراشتو تولموች የቲዩብ ተከታታዮች ዛሬ ትንሽ ነገር ላስታውሳችሁ ወዳለሁ። እንግዲህ ካለንበት ተጨባጭ አንፃር ያለንበትን ሁኔታ ማየት መፈተሽ እኛነታችን ጋር ራሳችን ጋር ማስተያየትና የሚገባንን ግዴታ መወጣት እንደ ሙስሊም ኃላፊነታችን ሰፊ ስለሆነ እኔ ትንሽ ነገር ማለት የምፈልገው እንደ ሀገር እየታየ ያለ ለውጥ አለ። አልহামዱሊላህ በብዙ መልኩ እንደ ኢትዮጵያ ሙስሊም በተለይ በዚህ ዛሬ ለተገኘው ለውጥ የኢትዮጵያ ሙስሊሞች የትግል እንቅስቃሴ በድምጻችን ሰማ ፈርቀዳጅነት የለውጥ መሪ ሆኖ ምናልባት ለዚህ ለውጥ ትልቁ ምክንያት ሆኖ ዛሬ ላይ ተገኝተናል። ይሄ ለውጥ የበለጠ ውጤታማ ሆኖ የተሻለ ደረጃ ደርሶ አገር እንደ ሀገር ህዝብ እንደ ህዝብ የሚረጋጋበት ሰዎች በማንነታቸው በሰውነታቸው የሚከበሩበት ባስተሳሰባቸው በእምነታቸው በብሔራቸውና በሌሎች መሰል ነገሮቻቸው የማይገፉበት የማይጎዱበት ሁሉንም ሊያረጋጋ የሚችል ጠንካራ ሲስተምና ተቋም የሚመሰረትበት እንዲሆን ሁላችንም ምኞታችን ነው። ለዛም ነገር ተሐቂቅ መሆን ደግሞ ልንሰራለት ይገባል። የሁሉም ሰው ድርሻ አለ፣ የሁሉም ሰው ኃላፊነት አለ፣ የሁሉም ሰው ግዴታ አለ። በተለይ ትናንት ይሄ ቀን እንዲመጣ ስንናፍቅ ይሄ ቀን እንዲመጣ ይሄ ለውጥ እንዲመጣ ስንሻ የነበርንና ለዚህ ሂደት ብዙ ዋጋ የከፈሉ ህይወታቸውን የሰጡ ማንነታቸውን ያበረከቱ ሰዎች ይሄ ሂደት እንዲመጣ ሲፈለግ ዛሬ በመናየው መልኩ በዚህ አይነት ውጥንቅጥ የሚመስሉ በየአቅጣጫው የሚሰሙ ደስ የማይሉ ሰው ከሰው ወንድም ከወንድም አገር ከሀገር ልጅ በተለያየ አይነት ተቀጽላ ሐሳቢዎች ሰዎችን ወዳልሆነ ነገር ውስጥ እየተከተተ ያለበት ተጨባጭ እንሰማለን እናያለን። እነዚህ ነገሮች እንደ ሰው ከማንም በላይ እንደ ዜጋ ያማል። በተለይ ደግሞ እምነት ኖሮን አላህን አውቀን የፈጣሪን ተጠያቂነት ስናስብ በእያንዳንዱ ምክንያቶች ውስጥ እጃችን እንዳይኖርበት ብንችል ለመልካም ነገር ሞዴል ባንችል ግን ለጥፋት ተምሳሌት መሆን መቻል የለብንም። መልካም መስራት አንድ ነገር ነው። ለጥሩዎች ምሳሌ ሆኖ መገኘት እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት አንድ መልካም ስራን የሰራ ሰው ያው ለሌሎች ሞዴልና ምሳሌ እንደሚሆን ያነሱት ሐዲስ አለ። ከዛ ተጨባጭ በማየት እኛስ ምንድነው ሚናችን የሚለው ነገር በተወሰነ ደረጃ ማየት ፈልጋለሁ። በተለይ ለውጥን ስናነሳ አላህ Subhanahu Wa Ta'ala በቁርአን ላይ ቃኑን الارض የምድር ህግ አድርጎ ያቀረበው ነገር አለ። ان الله لا يغير ما بقوم حتى يغيروا ما بانفسهم አላህ Subhanahu Wa Ta'ala ለአንድ ማህበረሰብ ለውጥን ያመጣል ወይም ደግሞ የለውጥ ውጤትን አያስገኝም ሰዎች ራሳቸውን እስካለወጡ ድረስ። ለውጥ የሚባለው ነገር የሰዎች መለወጥ ነው። ሰዎች ለዛ ነገር የተሻለ ሆነውና የለውጥ ኃይል ሆኖ ሲገኙ ነው ለውጥ በትክክል የሚረጋገጠውና ይሄ ለውጥ ሆኖ መቀጠል እንዲችል ወይም ደግሞ የበለጠ ሁላችንን የሚጠቅም ሆኖ እንዲቀጥል እኛ መለወጥ ግድ ይለናል ማለት ነው። አስተሳሰባችን ያንዳንዱ እንቅስቃሴያችን የህይወት ግባችንና ልንሰራው የሚገባን ኃላፊነታችን ልንወጣው የሚገባው ግዴታችን ሰዎች እንደ ሰውነት አላህ የሰጠን ክብር አለ። ወለቀድ ከረምና በኒ አደም ብሎ ከማንም በላይ አክብሮና ከፈጠረው ፍጡር ሁሉ አልቆናል። ይሄን የተሰጠን ልቅና በመልካምነት ከፍ ማድረግ ካልሆነ በክፋትና በጥፋት ወይም ደግሞ መጥፎ ተግባርና በስህተት እንዲጠፋ እንዲበላሽ እንዲወድም ልናደርገው አይገባም። ሐቂቃ የሰው ልጅን ህይወት ከማፍረስ የሰው ልጅን ህይወት ከማጥፋት የሰው ልጅ ህይወት ለአደጋ እንዲጋለጥ ከማድረግ ያለፈና የከፋ ነገር በመድር ላይ ይኖራል ብሎ ማሰብ አይቻልም። ሰው እንዴት በወንድሙ ላይ ይጨክናል? አንዱ አንዱን ለማጥፋት አንዱ አንዱን ለመጥፋት እንዴት ይሄዳል? ነፍስ ልትከበር ልታዘንላት ይገባል። የሰው ልጅ ሙእሚን የሆነ ሰው አይደለም ለሌላው ፍጡር አይደለም ለወንድሙ ለሰው ልጅ ቀርቶ ለእንስሳ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የፍቅር ተምሳሌት የዝነት ተምሳሌትና የርህራህ ተምሳሌት የሆኑት ነብይ እሁድ ተራራ ላይ ቆመው ምንድን ነበር ያሉት? هذا جبل أحد جبل من الجنة يحبنا نحبه ይሄ እሁድ ተራራ የጀነት ተራራ ነው እንወደዋለን ይወደናል አሉ ሐቢብ ሙስጠፋ ሰለላሁ ዐለይሂ ወሰለም። ተራራውን ጉዑዝ የሆነውን ፍጡር ማፍቀር የሚችል ልብ እንዳለው ነው ሙእሚን ያሳዩን። አይደለም ወንድሙን አይደለም እህቱን አይደለም አብሮት የሚኖረው አይደለም የሚገናኘው የሰው ልጅ ቀርቶ አይደለም ለሌላው ሊኖረው የሚችለው ነገርና ከዚህ አንፃር እኛ አንድ ማህበረሰብ ውስጥ ለውጥ ብለን ስናስብ ለውጥ ሲመጣ ያንን ለውጥ እኔ ለዛ ለውጥ ድርሻዬ ብርካቴ ምንድነው እኔ ማበረከተውና የኔ ስጦታ ምንድነው ብለን ማሰብ ይገባል። አና ለሃ የሚል እዚህ ላይ አንዲት ለቢና አንዲት ጡብ አንዲት ምሰሶ አንዲት ድንጋይ አስቀምጬ ይሄን ኸይር ይሄንን የተጀመረ መልካም ነገር የማገዝ የመለወጥና የማስተካከል የጎደሉትን የመሙላት የነገራቶች ወደ ተሻለ ደረጃ የሚሸጋገሩበትን ኃላፊነት ለመወጣት ግዴታችን እንቅስቃሴ ማድረግ እንዳለብን ይሰማኛል። ከምንም ነገር በላይ ያለው ሁላችንም እንግዲህ
ሰላም ይሄ መረጋጋት የሚባለው ነገር ሰዎች ትልቁ ጉዳያቸው ነው አላህ Subhanahu Wa Ta'ala መቼም እንደ እስልምና ሲገልጽ እስልምና ለሰላም መነሻና መድረሻ ነው ከሰላምታቸው ጀምሮ ሙስሊሞች እስከ ጀነት ጉዟቸው ድረስ ጉዞ የሰላምታ ጉዞ ነው በሰላም ነው ሙስሊም የሰላም ተምሳሌት የሰላም ምልክት ሆኖ ነው ቁርአን ላይ የተገለጸው ከስያሜው ጀምሮና ይሄንን ተምሳሌትነታችን ለሌሎች ሆነን የተሻለ ሆነን በመገኘት ያንን መልካም ነገራችንን ማሳየት የኛ ግዴታ የኛ ኃላፊነት ነው በእኛ ጥቂት ስህተቶች እምነታችን ማንነታችን ሰውነታችን እምነታችን ለክፋትና ለጥፋት ወይም ደግሞ ለመጥፎ ሐሳብና ምልከታ እንዲዳረግ ማድረግ ወንጀላችንን የከበደ ያደርገዋል በተለይ እምነት ኖሮን በእምነታችን ላይ የምንፈጽመው የተለያየ የተሳሳተ ተግባር እምነቱ እንዲሰደብ እምነቱ በአላህ በሰዎች ዘንድ እንዲጠላ ለማድረግ ምክንያት ነውና የምንሰራቸውን እያንዳንዱን ስራ በዚህ ንግግሬ በዚህ ተግባሬ እጠቀምበታለሁ ወይ ከስርበታለሁ ሙእሚን ይሄ ነው በባህሪው ይሄ ንግግሬ ያተርፍበታለሁ ወይ ከስርበታለሁ እያንዳንዱ ነገር ትርፍናት መቼም በመድር ላይ ስንኖር ይሆን ነገር ተጠቃሚ ሆነን ለመውጣት ነው የምንፈልገውና ያንን ታሳቢ በማድረግ የኔ ድርሻ የኔ ኃላፊነት የኔ ግዴታ ምንድነው በዚህ ኸይር ላይ የሚጨምረው ምንድነው ኃላፊነቴን ተውጥቼ የምሄደው ሐቅ ላይ በሐቅ ልንቆም ይገባል ለማንንም ማንፈራም ለማንንም እጃንሰጥ ለማንንም ማንዋረድም ለሐያሉ ጌታና ለታላቁ ፈጣሪያችን ለአላህ Subhanahu Wa Ta'ala ሲቀር ከዛ ውጭ ላለ ለሰው ልጅ ክብር ይሰጠዋል እንደ ደረጃው እንደ ቦታው ከዛ ያለፈ ነገር እንደ ወንድም ይታዘንለታል እንደ ሰው ርህራሄና በመሐከል መከባበር መታዛዝ ይኖርለታል ሐቅና ሐቅ ሁሉ ጊዜ ከላይ ይቀመጣል ለሐቅ ስንል ማንነታችንን እንሰጣለን ራሳችንን እናሳልፋለን ሐቅ በየትኛውም ቦታ ስትገኝ ሐቅን እንደግፋለን ከሐቅ ጋር እንቆማለን ማንንም ይዞት ይምጣ ሐቅ እስካለ ድረስ እውነት እስካለ ድረስ እውነት በተቃራኒ ስትሆን ደግሞ ማንንም ይሁን እምነቱም ዘሩን አስተሳሰቡም ዛሊምን እንድናግዝ በዳይን ከበዳይ ጎን እንድንቆም እምነታችን ያዘንም እንደው ከተበዳይ ቆምና በዳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ነው እንሱር አኻኸ ዛሊመን አው መዝሉመን ነው ወንድምህን በዳይን ተበዳይ ሆኖ ወርዳው ይላል መቼም ተበዳይ በደሉን ታነሳለታለ በዳይ እንዴት እንረዳዋለን ብለው ጠይቋቸው እንዳይበድል እጁን ያዘው ነው ዛሊምን በዳይ አካላት ጥፋት የሚያስፋፉ ማህበረሰብ ላይ ችግር የሚፈጥሩ ሰዎችን አላህን ፍሩ ተው አገር አታጥፉ ህዝብን አትግዱ የሰው ልጅን ሰላም አትንሱ ብሎ እጃቸውን የመያዝ ግዴታ ከማንም በፊትኛ ግዴታ ነው ያለ ማድረግ ደግሞ ቅድሚያ እኛ የዛ ባለቤቱን መገኘትና ኃላፊነታችን ላይ መቆም ትልቁ ስራችን ነውና ይሄን ተግባር በመስራት ለውጥ በትክክል በእኛነታችን ላይ እንዲኖር እምነታችን በሚፈልገው አላህ ጋር ባለን ግንኙነት የተሻለ ነገር በማሰብ ለተሻለ አኺራችን በመዘጋጀት ለሰው ልጅ የሚጠቅም ለምድር መልካም ነገር የሚያሳርፍ ነገር ጥለን እንድንወጣ ነው አደራምለው አላህ ከመልካም ሰሪዎች ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ